መቀሌ በሰው አልባ አውሮፕላን ተመታች። በመቀለ ከተማ በሁለት የተለያዩ ቦታዎች በተፈጸመ የድሮን ጥቃት ህጻናትን ጨምሮ 13 ሰዎች ቆስለው አይደር ሆስፒታል ገብተዋል። ሰላም፣ ይህ ዴሊ ወሬ ነው። ለአሁን የመራረጥንላችሁን ወሬዎችን እነግራችኋለን። በቅድሚያ አጫጭሮቹን። የኢትዮጵያ ብር ከአሜሪካ ዶላር አንጻር የመመንዘር አቅሙ በታሪክ ዝቅተኛ ደረጃ ላይ መድረሱና ሀገሪቱ ያጋጠማትን የውጭ ምንዛሬ እጥረት ለማረጋጋት የኢትዮጵያ ብሔራዊ ባንክ 2.2 ቢሊዮን ዶላር ወጪ ማድረጉን ገልጿል። አሜሪካ ኢራንን ለማጥፋት የአናኮንዳ ስትራቴጂ እየተጠቀመች ነው ተባለ። ከ750 በላይ የአሜሪካ ወታደሮች መቁሰላቸውን ፔንታገን የተጎጂዎችን ቁጥር አሻሽሎ ይፋ ባደረገው ሪፖርቱ አስታውቋል። በሌላ ወሬ የሩሲያ የባላስቲክ ሚሳኤል ጥቃት በኪየቭ የ12 ሰዎችን ሕይወት ቀጠፈ። ዓለም አቀፍ የነዳጅ ሀያላ ሩሲያ ከውጭ ነዳጅ ማስገባት መጀመሯም ተሰምቷል። እነዚህንና ሌሎች ወሬዎችን በዝርዝር እናስደምጣችኋለን። ቻናላችንን ሰብስክራይብ፣ ቪዲዮዎቻችንን ላይክ እና ሼር እያደረጋችሁ አብራችሁን እንድትዘልቁ በማክበር ጠየቅን። መቀሌ በሰው አልባ አውሮፕላን ተመታች። የትግራይ ክልል ርዕሰ ከተማ መቀሌ ዛሬ ጠዋት በሰው አልባ አውሮፕላን መመታቷን ህዝባዊ ወያኔ ሓርነት ትግራይ ህወሓት አስታውቋል። የትግራይ ክልልን የሚገዛው የህወሓት ባለስልጣን እንዳስታወቀው ጥቃቱ ያነጣጠረው በሰዎች መኖሪያ አካባቢ ነው። የኢትዮጵያ ፌዴራል መንግስትና ህወሓት ጠባቸው እየከረረ መጥቷል። ሁለቱ ኃይላት ትግራይን በሚያዋስኑ ድንበሮች ተጨማሪ ጦር ኃይል እያሰፈሩ መሆኑም የተሰማው ባለፈው ማክሰኞ ከመቀሌ 15 ኪሎ ሜትር ርቀት ላይ የሚገኝ ስፍራ በሰው አልባ አውሮፕላን መመታቱን የህወሓት ባለስልጣናት አስታውቀው ነበር። በጥቃቱ ቢያንስ አንድ ታጣቂ መገደሉንና ሌሎች ሁለት መቁሰላቸውን የዜና ምንጮቹም ጠቅሰዋል። በሁለቱ የተለያዩ ቦታዎች በተፈጸመ የድሮን ጥቃት ህጻናትን ጨምሮ 13 ሰዎች ቆስለው አይደር ሆስፒታል መግባታቸውም ነው የተሰማው። የመጀመሪያው ጥቃት በሐወልቲ ክፍለ ከተማ ሞሞና ቀበሌ በቅድስት ማርያም ቤተክርስቲያን አቅራቢያ የመኖሪያ ቤቶችን ኢላማ ያደረገ ነው ተብሏል። አይደር ሆስፒታል እንዳስታወቀው ዛሬ ጠዋት 5 ሰዓት ከ30 ገደማ አዋቂዎችና ህጻናትን ያካተቱ 13 ተጎጂዎች ተቀብሎ አስቸኳይ ቀዶ ሕክምና አድርጎላቸዋል። ሁለተኛው ጥቃት ደግሞ በመቀሌ ኩሃ አካባቢ መፈጸሙን ነዋሪዎች ለአዲስ ስታንዳርድ አረጋግጠዋል። በጥቃቱ ስለደረሰው የንብረትና የሰው ጉዳት ዝርዝር መረጃዎች እየወጡ ይገኛሉ። መቀሌ አሁን ባለው ሁኔታ በከፍተኛ ስጋት ላይ ትገኛለችም ተብሏል። የኢትዮጵያ ብር ከአሜሪካ ዶላር አንጻር የመመንዘር አቅሙ በታሪክ ዝቅተኛ ደረጃ ላይ መድረሱና ሀገሪቱ ያጋጠማትን የውጭ ምንዛሬ እጥረት ለማረጋጋት የኢትዮጵያ ብሔራዊ ባንክ 2.2 ቢሊዮን ዶላር ወጪ ማድረጉን ገለጸ። ብሉምበርግ የዜና ምንጭ ባወጣው ዘገባ መሰረት የሀገሪቱ የውጭ ምንዛሬ ገበያ ለማረጋጋትና የብርን እሴት ለመደገፍ ብሔራዊ ባንክ ከፍተኛ መጠን ያለው የዶላር ክምችት ስራ ላይ ያዋለ ቢሆንም የብር የመግዛት አቅም ግን ታሪካዊ ዝቅተኛ ደረጃ ላይ ወርዷል። ይህ በውጭ ምንዛሬ ገበያው ላይ የታየው ተጽዕኖ በሀገሪቱ ምጣኔ ሀብትና በዜጎች የዕለት ተዕለት የኑሮ ውድነት ላይ ተጨማሪ ጫና ይፈጥራል የሚል ስጋትን የፈጠረ ሲሆን የብሔራዊ ባንክ ውሳኔና በውጭ ምንዛሬ ገበያ ላይ የሚወሰዱ ቀጣይ እርምጃዎች የዓለም አቀፉን የፋይናንስ ማህበረሰብ ትኩረት ስበዋል። አሜሪካ ኢራንን ለማጥፋት የአናኮንዳ ስትራቴጂ እየተጠቀመች ነው ተባለ። በቴህራን የስልታዊ ጥናቶች ማዕከል ተንታኝ የሆኑት አሊ አክባሪ ዳሬኒ ትራምፕ እስካሁን ማሸነፍ ያልቻሉትን ጦርነት ለማጠናቀቅ የአናኮንዳ ስትራቴጂ እየተጠቀሙ መሆኑን ለአልጀዚራ ተናግረዋል። ይህ ስትራቴጂ ወታደራዊ ጥቃት ከመሰንዘሩ በፊት ጠላትን በኢኮኖሚና በፖለቲካ ለማነቅ ያለመ ነው ሲሉ ዳሬኒ ለአልጀዚራ ተናግረዋል። የአናኮንዳ እባብ በታደነው እንስሳ ላይ ተጠምጥሞ እንደሚያንቀው ሁሉ አሜሪካ ባለፉት 5 ወራት ያደረገችው ነገር ስለከሸፈ ይህንን ስትራቴጂ እየተከተለች ትገኛለች ነው ያሉት። ሆኖም ዳሬኒ ኢራን ቀደም ሲል ማዕቀቦችን መቋቋም የቻለች መሆኗን በመግለጽ አሁንም እንደገና እንደምትቋቋመው ተከራክረዋል። ትራምፕ ማሸነፍ በማይችሉትና መውጣት በማይችሉበት ጦርነት ውስጥ ተዘፍቀዋል ማለታቸውን አልጀዚራ ዘግቧል። ከ750 በላይ የአሜሪካ ወታደሮች መቁሰላቸውን ፔንታገን የተጎጂዎችን ቁጥር አሻሽሎ ይፋ ባደረገው ሪፖርቱ አስታወቀ።
የፔንታገን የጦርነት ተጎጂዎች መረጃ ቋት እንደሚያሳየው ከኢራን ጋር በተደረገው ጦርነት ከ750 በላይ የአሜሪካ ወታደሮች የቆሰሉ ሲሆን ከየካቲት 21 ጀምሮ 18 ወታደሮች ተገለዋል። የፔንታገን ይፋዊ ግምት ቀጥተኛ የወታደራዊ ወጪውን 37.5 ቢሊዮን ዶላር እንደሆነ ቢያሳይም አንዳንድ ተንታኞች ግን በአሜሪካውያን አባወራዎች ላይ የሚደርሰው ቀጥተኛ ያልሆነ ወጪ ወደ $1000 ሊደርስ እንደሚችል ይገልጻሉ። የሩሲያ የባላስቲክ ሚሳኤል ጥቃት በኪየቭ የ12 ሰዎችን ሕይወት ቀጠፈ። የሩሲያ የባላስቲክ ሚሳኤሎች ዛሬ ጠዋት በኪየቭ የ12 ሰዎችን ሕይወት መቅጠፋቸውንና ከ30 በላይ ሰዎችን ማቁሰላቸውን ባለስልጣናት አስታውቀዋል። ጥቃቱም ህንፃዎችን አውድሟል። በዋና ከተማይቱ አንዳንድ ክፍሎችም የኤሌክትሪክ አቅርቦት እንዲቋረጥ አድርጓል ተብሏል። ፕሬዝዳንት ዘለንስኪ ተጨማሪ የአየር መከላከያ ሚሳኤሎችን በተደጋጋሚ የጠየቁ ሲሆን ሞስኮ በበኩሏ አዳዲስ የሰላም ውይይት ሀሳቦችን ከአሜሪካ አልተቀበለችም ሲል የውጭ ጉዳይ ሚኒስትር አስታውቋል። የከተማው ከንቲባ ቪታሊ እንደገለጹት በሶሎሚያንስኪ ወረዳ በተከሰተ የእሳት ቃጠሎ የተነሳ የ9 ፎቅ መኖሪያ ቤት የላይኛው ፎቆች ሙሉ በሙሉ ወድመዋል። እንዲሁም በዚህ ቦታ 7 ሰዎች ሞተዋል። ከንቲባው አርብ ዕለት የሀዘን ቀን እንዲሆንም ጥሪ አቅርበዋል። በቴሌግራም መተግበሪያ ላይ መልእክት ያስተላለፉት ከንቲባ ክሊቺኮ ሌሎች 2 ወረዳዎችም ጉዳት እንደደረሰባቸው ገልጸዋል። ንግድ ነክ ያልሆኑ ተቋማት፣ መጋዘኖች፣ አንድ ትምህርት ቤትና የልጆች ሆስፒታል መመታታቸውንም የተናገሩት የኃይል ማመንጫ የሆነው ኩባንያው ዲቲኢኪ ከጥቃት በኋላ መብራት ተቋርጦባቸው በነበሩ 9000 ገደማ ቤቶች ውስጥ ከግማሽ በላይ ለሆኑት ኤሌክትሪክ መመለሱን አስታውቋል። ሩሲያ አነስተኛ የሆነችውን ዩክሬንን የባላስቲክ ሚሳኤሎችን ለመመከት ያላትን አቅም ለመበዝበዝ በማሰብ ከቅርብ ጊዜ ወዲህ በአገሪቱ ላይ የምታደርገውን የአየር ጥቃት አጠናክራለች። የሩሲያ መከላከያ ሚኒስቴር በበኩሉ ሞስኮ በኪየቭና በዙሪያ ባሉ አካባቢዎች ላይ በአየርና በድሮን ጥቃት መፈጸሟን ገልጾ የድሮን መለዋወጫዎችን የሚያመርቱ ተቋማትን፣ የወታደራዊ መጋዘንና የሎጂስቲክስ ማዕከላትን ጨምሮ ሌሎች ኢላማዎችን መምታቱንም አስታውቋል። በመጨረሻም ዓለም አቀፍ የነዳጅ ሀያሏ ሩሲያ ከውጭ ነዳጅ ማስገባት ጀምራለች ተባለ። የዓለም ግዙፍ የነዳጅ አምራች ሀገር ሩሲያ በሀገር ውስጥ ገበያ ላይ የተከሰተውን የነዳጅ እጥረትና የዋጋ ንረት ለማረጋጋት ሲባል ከውጭ ሀገራት ነዳጅ ማስገባት መጀመሯን የሀገሪቱ ምክትል ጠቅላይ ሚኒስትር አሌክሳንደር ኖቫክ መናገራቸውን የሀገሪቱ የዜና ወኪል ታስ ዘግቧል። ሀገሪቱ ቀደም ሲል የሀገር ውስጥ አቅርቦትን ለማረጋገጥ የነዳጅ ምርቶች ወደ ውጭ እንዳይወጡ እገዳ ጥላ የነበረ ቢሆንም አሁን ግን የሀገር ውስጥ ፍላጎትን ለማሟላት ተጨማሪ ነዳጅ ከውጭ ለማስገባት ተገዳለች። ምክትል ጠቅላይ ሚኒስትር አሌክሳንደር ኖቫክ አክለው እንዳመላከቱት የመንግስት አካላት በሀገር ውስጥ ያለውን የነዳጅ አቅርቦትና የዋጋ ሁኔታ በቅርበት እየተከታተሉ አስፈላጊውን ተጨማሪ እርምጃ ይወስዳሉ ነው የተባለው። ከዴይሊ ወሬ መራረጥንላችሁ አሁናዊ ወሬዎች እነዚህ ነበሩ። ስላዳመጣችሁን ከልብ እናመሰግናለን። ቻናላችንን ሰብስክራይብ፣ ቪዲዮቻችንን ላይክ እና ሼር በማድረግ የቤቱ ቤተሰቦች እንድትሆኑ በማክበር ጋበዝን። ሰናይ ጊዜ